ወይ ቡራ ሀብሉን ካልመለስኩልሽ የ32ቱ ምክር ሰራ መሰለኝ። መጀመሪያ ለምን ተቀበልካት? አሁን ደግሞ ማን መክሮ ነው ልትመልስ ይዘህ የመጣው? ሲጀምር እስከ ዛሬ አስረ ቆይተህ ዛሬ ልመልስልሽ ብትል ምናምን ይመስልሃል? ከዛ ደግሞ ካሜራ ለምን ደቀሽ? አረ ከካሜራ ጀርባ ከአሁን በፊት እንዳለው ልታወራት ነበረ። እንደዚህ አትበይ እንደዚህ አትበይ እኔ እንደዚህ አረግልሻለሁ ልትል በስልክ ግማ ከሆነ ሪከርድ ታደርጋለች። ስለዚህ ብቻዋን አግኝተ ምናምን ልታወራት። አረ መጀመሪያ ለምን ተቀበልካት? አሁን ደግሞ ምን ያስፈልግ? አብሳላት ብላ ነው። ሀይሚ ስትል ግን አልመለስክም ነበር። አብሳላት ስትል መለስክላት። በጣም ጥሩ። እናንተ ቡራ ዛሬ እዩን በድብቅ ማግኘት ፈልጎ ሲሄድ ካሜራ ተደቅኖ አገኘው። ከዛ ለምንድን ነው ካሜራ ይዘሽ የጠበቅሽኝ አላለም? ሌቦ ሌባ ሁላ ሌባ ሁላ። አንተ ከካሜራ ጀርባ ልታገኛን ነበር እንዲህ ሀሳብህ? እንደዛ አስበህ ነበር? አልተሳክቶም። ዩቲዩብ ከፈተች እኮ። ከዚህ በኋላማ በድብቅ ራሱ ልትቀርጽ ትችላለች። ተመስገን። እንደውም በድብቅ አለመቅረጿን አደነኩለ። ሲቀጥል ደግሞ ማለት ነው ሲቀጣጥል ማለት ነው ሀብሉን የምትመልስላት መጀመሪያ ለምን ተቀበልካት? አሁን እኛ መልስ ሀብሉ ነው ስንልህ ከዛ የእኛን ትእዛዝ ለማክበር መለስክ ነው። አሮጊቶቹ መልስላት ብለው ነው። አሮጊቱ ናቸው እርግጠኛ ነኝ። ይሄ ልጅ ከ4 ሴት 4 ሊወልድ ነው ብለው መልስ ብለው ነዋ። ተመስገን። የሰው ምክር ትሰማለህ። እና የእነሱን ምክር ሰምቶ ቡራዬ ሀብሉን ሊመልስላት ሄደ እላችኋለሁ። እና እዩ ደግሞ ሀብሉን አልቀበልም ከአንተ ጋር እንዲሆን እፈልጋለሁ። እሱ ደግሞ አብሳላት ሀብሉን መልስ ብላኛለች። አንገት ላይ ሀብል ማየት አልፈልግም ማለችኝ። ስለዚህ ልመልስልሽ መጣው ብሎ እረፍ በለው። መጀመሪያ ለምን ተቀበልካት? ከዛ አሁን ደግሞ ለምን ትመልሳለህ? ወይ መጀመሪያ ባትቀበል ኦኬ፣ ግን ከተቀበልክ በኋላ አሁን ደግሞ መመለስ እኮ ይደብራል። ሁለት አይነት ሰው መሆን የለብም። አንድ አቋም። መጀመሪያ ባትቀበላት ኦኬ፣ ግን አሁን ሰው መልስ ስላለ አይደለም የምትመልሰው። እስከ ዛሬ ድረስ ለምን አስራው ቆየሽ ሀብሉን? እሺ ያኔ መቀበል ደብሮ ያን ሁሉ ፕሮግራም ስላዘጋጀችልህ ሞራል ያኔ በቃ ሼም ይዞ ነው የተቀበልካት እንበል። እሺ ከዛ በኋላ አስራው እስካሁን ድረስ እኮ እስካሁኗ ደቂቃ ድረስ አስረው ነበረ። ስለዚህ ዛሬ መመለሱ እቻ አብሳላት መልስላት ስላለችህ፣ ሀይሚ ግን መልስላት አውልቀው አያስፈልግም ስትልህ እምቢ ብለ ነበረ። አብሳላት ስትል ግን አውለቀው። በጣም ጥሩ ላይ ነህ፣ ጥሩ ለውጥ ላይ ነህ። እና ዛሬ እንዴት ነው አብሳላትን እዩ ፊት ለምን አላመጣትም? ሀይሚ ፊት እንደወሰድካት እዩ ፊት ለምን አልወሰድካትም? ነው እዩ እርጉዝ ናት፣ ድንገት በድንጋጤ ልጅ ትወልዳለች ብለ ነው? በድንጋጤ ልጇን ዱብ ብታረግስ ብሎ ፈርቶ ይመስለኛል። ለማንኛውም ማለት ነው ብሩኬ በድብቅ ልታገኝ አስበ ነበር። የለም ከዚህ በኋላ በድብቅ ማግኘት የለም። ምክንያቱም ዩቲዩብ ከፈተች። በድብቅ ራሱ ላገኛ ብትል ቀርጻ ነው የምትፖስትልህ። አፍ አምልጦ እንዳታወራ ካወራ ግን ማለት ነው በድብቅ ተቀርጾ ይፖስትልሃል። ስለዚህ ቡራዬ ጥንቃቄ አድርግ። እዩን ስታገኛት ተጠንቀቅ ልልፈልጋል። ተመልሳ ሄዳም እንግዲህ መኪና ውስጥ ልትሰጠው ጥረት እያደረገች ነበረ። እሱ ቅና አልቀበልም ብሎ እሷ የእሱ ልጅ ተሸክማ በእግሯ ሄደች። እሱ ደግሞ በራሱ መኪና ፒው ብሎ ሄደ። እዩ ደግሞ በደስታ ሆና ማለት ነው። ብሩኬ ዛሬ ሊያገኘ ነው፣ በጣም ደስ ብሎኛል ምናምን የሆነ ነገር ሊለኝ ነው ብላ ማለት ነው። በጣም ደስ ብሎ ፍንጥጥዝ ብላ ነበረ ካሜራዋን ደቅና እየጠበቀችው። እሱ ግን ወይኔ ንቀቱ በስማምር ውይ እንደዚህ እየተዋረድሽ ግን አንቺ ምን አይነት ቆዳና ቁርበት ቢኖርሽ ነው ቻል ያረግሽው? የምር እኔ ግን የእዩ ቆዳ በጣም ይለይብኛል። ምን አይነት ቆዳ ምን አይነት ቁርበት እንደያዘሽ ፈጣሪ ይወቀው። በስመ አብ ወልድ። እኔ እሷን ቢያረገኝ ማለት ነው አንድ ቀን ደግሜ አላገኘውም። እና ጥናቱን ይስጥሽ ውዴ፣ ጥናቱን ይስጥሽና እሷ ደስ ብሏ የምሊለኝ ነው ብላ። እንደ ብሩኬ ግን በጣም የሚገርመኝ ነገር በድብቅ ለምንድን ነው እዩን ማግኘት የሚፈልገው? እኔ ግን ከካሜራ ጀርባ ማለት ነው እሷን ብዙ ነገር የሚያወራት ይመስለኛል አብዛኛው ጊዜና ካሜራ ይዛ ሲያት በቃ ለምን ካሜራ ይዘሽ መጣሽ? ለምን ካሜራ ያሽ? በቃ ብዙ ነገር ይላለኝ እና እሱ የፈለገው ከካሜራ ጀርባ ነበረ ማግኘት የፈለገው። እሷ ደግሞ ካሜራ ደቅና ጠበቀችው። እንግዲህ እዩ ደህና ለመውለጃዋ ገንፎውንም አጥሚቱንም የምታዘጋጅበት ዩቲዩብ ቻናሏ
4 ነው 3 ቪዲዮ ተለቀቀበት እና ጥሩ ነው አግዛት፣ የምር ብሩኬ ማለት ነው አግዛት። ዩቲዩብ ቢያንስ ተስራ አንተ ካስረገዝካት ቢያንስ ዩቲዩብ እንድትሰራ አግዛት። የምሬን ነው የምልህ። በጣም ናፍቆኝ ነበረ። ኧረ እባክሽ ናፍቆሽ ነበረ የኔ ውድ። አይዞሽ ይህ ሰው ባል ናፍቆኝ ነበረ። እንዲሁ ምን አይነት ጉድ ነው እናንተ። ለማንኛውም እዩዬ ማለት ነው አይዞሽ የኔ ውድ። ይህን ያክል ግን ወንድ አትለምኝ፣ አትደማመጭ፣ ወንድ አምላኪ አትሁኝ። በቃ ልዩሽን አርግዘሻል አንዴ በቃ ውለጅ። ከዛ ውጭ ግን ሀይሚንም እየሄድሽ ቤቷ መጨቅጨቅ፣ ብሩኬንም በእርግጥ ዛሬ እሱ ራሱ ነው የጠራት። አንተ እኔ በጣም ግራ የገባኝ ነገር ብሩኬ መጀመሪያ ለምን ሀብሉን ተቀበልክ? አሁን ደግሞ መመለስ ለምን አስፈለገ? የሰው ምክር ሰምተ የሆነ እነዚህ 32ቱ አውልቅ ሲሉ የእነሱን ተግባራዊ ለማድረግ ይሁን ምን ይሁን አላቅም። ብቻ ለማንኛውም ብሩኬ ዛሬ ሀብሉን እንጂ ውሰጂ፣ አንቺ ነገር አያስፈልገኝም፣ አብሳላት መልሰላት ብዳኛለች ብሎ እንግዲህ ሀብሉን ለዩ ሰጥቷታል። አንዴ እሷ ስትወረውረው አንዴ እሱ ሲወረውረው፣ ኧረ ተዋት አንገላቱት። እንደዚህ ወርቅ ሲደላችሁ ለእኛ ሰጡንም እንዴ? ለእኛ ሰጡን ወይ ጉድ! እናንተ ትቦራው። እኔ እዛ ጋር በኖርኩ አንስቼ ለራሴ ነበር ማስረው እንዴ። ኦ የሀብታም ልጅ ሲደባደብ ነው ሲራገጥ የድሃ ልጅ ይሞታል። እናንተ እኮ ተወራወራችሁበት ነው። ወርቅ አይደለም አርቲፊሻል። እዚህ አርቲ ገዝታ ነው ያሰረችል እንዲ አርቲ ነው ብለው ወርቅ ለቤት አስመርምረ ነው እንዲ ወርቅላት። ለማንኛውም እንዴት ናቸው የኔ ወዶች፣ የኔ ማሮች፣ የኔ ፍቅሮች? ደህና ናቸው? ታምራቱ እንደቀጠለ ነው። የነ ብሩኬ ጉድ። ብሩኬ ዛሬም እዩን በድብቅ ሊያገኛት ነበር አሉ። ወይ የሀገር ያለሽ ከዛ ጁሪት ካሜራዋን ደቅና ጠበቀችው። እሱ ደግሞ ካሜራ ለምን ደቅነሽ ጠበቅሽኝ ብሎ ጥሏት ፒው አለላችኋለሁ። እና ሀብሉን መለሰ። ማን እንደመከረው የምናውቀው ጉዳይ የለም። እስከ ዛሬ ግን ሀይሚ አውልቅ ብትለው እሱ ግን አልሰማም እምብየው ብሎ ነበረ። በመጨረሻም እንግዲህ ማን እንደመከረው አናቅም፣ ሀብሉን መልሶላታል። በአጠቃላይ አሁን ሀብሉን ብትመልስም ባትመልስም አንተ ግን ልጁ ያንተ ነው ከመባል ወደኋላ የሚለው ነገር የለም። ከዛ ውጭ ግን መጀመሪያ መቀበል የለብም፣ አሁን መመለስ የለብም። አንዴ ተቀበልክ ነው። ከፈለግ ወስደ መጣል ትችላለ፣ ከፈለግ ዝባላ ውስጥ መጣል ትችላለ። ስለዚህ ወርቅ ስለመለስክ ያንተ ስም አይመለስም። እና ብሩኬ በብዙ መንገድ ራሱን ጥሩ ለማስባል ራሱን የሆነ ደህና ሰው ለማስባል በጣም እየሞከረ ነው። እና ደግሞ አብሳላት አውልቅ ስላለችው ነው። እና ይህን ያክል ነው እንዲህ ሀይሚን የምትንቃት? አብሳላት ያለችን ሰምተህ ሀይሚ ስትላ አላወለክም ነበረ? ምነው አሁን አብሳላት ስትልህ አወለከው? ጥሩ ነው እንደዚህ ያዋጣል ብለህ ታስባለህ? ለማንኛውም እንግዲህ ይመችህ። ግን በጣም ነው የተንጠባረረባት ምናምን። እዩ ደግሞ ሳፍ ብላ ምን ሌላይ ነው ብላ ጀሪ ተኳኩላ ጸጉሯን ተተኩሳ ነጭ በነጭ ለብሳ ምናምን መጣች አጅሪት። ከዛ ስትመጣ ከጉጉ የሚያደርግ ነገር እና አንዳንዴ የማትፈለጉበት ቦታ አትገኙ። ለምንድን ነው እዛ የሚወድሽ ጋር ማትሄጅ? የማይወድሽን እንደዚህ ሙጭጭ ብለሽ መከረውን ከምታሳየው የሚወድሽ ሰው ጋር ሂጂሽ ሀቤብቴ። ከማወድሽ ሰው ጋር ሙጭጭ ብለሽ ምንድነው መከራ በላሽ እኮ። ምን አይነት እዳ ነው? ለማንኛውም እዩ እንግዲህ ልክሽን ብታውቅ ይሻልሻል። በዚህ ልክ ባትለምኝ ጥሩ ነው። መጨረሻ ላይ በቃ ሁለጁ። እኔ እኮ መንገድ ላይ እንዳትወልዶ ነች ልጅ ምፈራ ሰው ቤት ለሰው ቤት እየዞረች እና ደግሞ መጨረሻ ላይ ብሩኬ መኪና ውስጥ ሲሄድ እዩ በእግሯ ወይኔ ምስኪን እዚህ መኪና ላይ ለመቀመጥ ነበር እኮ ይሄን ያክል ራሷን አዋርዳ የመጣችው። ግን አልተሳካም። እኔ ውድ አይዞሽ። ሴት ልጅ ተረከሰች፣ ሴት ልጅ ተዋረደች። ሰለቻችሁን፣ ገለመማችሁን፣ አስጠላችሁን። በቃ እንዴት እንደደበራችሁኝ የምር ረብስማ። ሁሌ አብራሽን ሁሌ ልጇ ያንቺ ነው፣ ሁሌ ልጇ ያንተ ነው። ረብስማም እና ብሩክ